ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ ግሪንላንድን ለመቆጣጠር ኃይል አንጠቀምም፣ አይሆንም ካላችሁ ግን አንረሳችሁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስዊትዘርላንድ ዳቮስ ተገኝተው በዓለም የምጣኔ ሀብት ፎረም ላይ ንግግር አድርገዋል። ትራምፕ በንግግራቸው መጀመሪያ ባለፉት 12 ወራት የስልጣን ዘመናቸው በአሜሪካ ምጣኔ ሀብትና በድንበር ጥበቃ ስኬት እንዳመጡ ተናግረዋል። በግሪንላንድ ጉዳይ ከአውሮፓ መሪዎች ጋር ሰጣ ገባ ውስጥ ያሉት ትራምፕ የዴንማርክ ክፍል የሆነችውን ግዙፏ ደሴትን በተመለከተ ረዘም ያለ ንግግር አድርገዋል። ግሪንላንድን መጠቀም የምትችለው ዩናይትድ ስቴትስ ብቻ ናት ብለዋል። የአሜሪካው ፕሬዝዳንቶች ግሪንላንድን ለመግዛት 2 ክፍለ ዘመናት ሞክረዋል ያሉት ትራምፕ ዴንማርክ በደሴቷ ላይ እያፈሰሰች ያለችው መዋዕለ ንዋይ በጣም አነስተኛ ነው ሲሉም ተደምጠዋል። አሜሪካ ብቻ ናት ይህንን ግዙፍ መሬት መጠበቅ፣ ይህንን ግዙፍ የበረዶ ምድር ማልማትና ማሻሻል የምትችለው። ለዚሁ ነው ግሪንላንድን ለመቆጣጠር አፋጣኝ ድርድር የምንሻው ብለዋል። በተደጋጋሚ ግሪንላንድን መቆጣጠር ለአሜሪካ ብሔራዊ ጥቅም ወሳኝ ነው የሚሉት ትራምፕ ግሪንላንድ ውስጥ ብርቅዬ የሚባሉ ማዕድናት አሉ የሚባለው ሐሰት ነው የሚለው ንግግርም አሰምተዋል። የአሜሪካው ፕሬዝዳንት ረዘም ባለ ንግግራቸው የሰሜን አትላንቲክ ጦር ቃል ኪዳን አሊያም ኔቶንም ተችተዋል። በርካታ ሀሳቦችን በዳሰሰው ንግግራቸው ኔቶ የአሜሪካን እርዳታ ቢፈልግ 100% እንደርስላቸዋለን፣ እነሱ ግን ለእኛ መድረሳቸውን እጠራጠራለሁ ብለዋል። ኔቶ በዩክሬን ያለውን ጦርነት ማስቆም እንዳለበት ያሳሰቡት ትራምፕ ፑቲን እና ዜሌንስኪ እስከ ስምምነት መድረስ እንደሚፈልጉም ጠቁመዋል። ይህን ለማድረግ አውሮፓና ኔቶን ለማገዝ ቁርጠኛ እንደሆኑ አሳውቀው በምትኩ የሚፈልጉትን የበረዶ መሬት ነው በማለት የግሪንላንድ ጉዳይ አጽንዖት ሰጥተዋል። ምናልባት ከባድ ኃይል ካልተጠቀምኩም የምፈልገውን አላገኝም፣ ኃይልን ከተጠቀምን የሚያቆመን የለም፣ ነገር ግን አናደርገውም፣ በተደጋጋሚ ኃይል አንጠቀምም ያሉት ትራምፕ አሜሪካ የምትፈልገው ግሪንላንድ የሚባል ቦታ ነው ብለዋል። ትራምፕ አሜሪካ በሁለተኛው ዓለም ጦርነት ወቅት ግሪንላንድ የአሜሪካ ነበረች፣ ነገር ግን መልሰን ለዴንማርክ ሰጥተናት ብለው ሀገራቸው መልሳ መስጠት አልነበረባትም ሲሉም ዴንማርክ ምስጋና ቢስ እንደሆነች ተናግረዋል። በዳቮስ ለተሰበሰቡት የዓለም መሪዎች ግሪንላንድ ምርጫ እንዳላት የተናገሩት ትራምፕ እሺ ካላችሁ በጣም እናመሰግናለን፣ አይሆንም ካላችሁ ግን አንረሳችሁም የሚል ማስጠንቀቂያ መሰል መልዕክትም አስተላልፈዋል። ግሪንላንድ በሰሜን አሜሪካና አርክቲክ መካከል የምትገኝ ቦታ ስትሆን የሚሳይል ጥቃት ሲመጣ ቀድሞ ለማስጠንቀቅ እና በአካባቢው የሚንቀሳቀሱ መርከቦች ለመቆጣጠር ስትራቴጂካዊ ቦታ እንደሆነችም ይታመናል። ዴንማርክ እና በግሪንላንድ 100 ያህል ወታደሮች ያሏት አሜሪካ ባላቸው ስምምነት መሰረት ዩናይትድ ስቴትስ በደሴቷ የትኛውንም አይነት ቁጥር ያለው ወታደር ማስፈር ትችላለች። ከተመደበላቸው ጊዜ 20 ደቂቃ አሳልፈው ለ1 ሰዓት ያክል ንግግር ያደረጉት ትራምፕ ኔቶ ላይ ያሰሙት ተቃውሞ ከእውነቱ የራቀ መሆኑንም ተንታኞች ይናገራሉ። አሜሪካ ላይ ከደረሰው የመስከረም 11 ጥቃት በኋላ ዴንማርክን ጨምሮ በርካታ የኔቶ አባል ሀገራትን ወደ አፍጋኒስታን ወታደሮቻቸውን የላኩ ሲሆን በጠቅላላ ከኔቶ ሀገራት 44 ወታደሮች እንደሞቱም ይታወሳል። የካናዳው ጠቅላይ ሚኒስትር ማርክ ካርኔ እና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሚተች አረፍተ ነገር በንግግራቸው ጣል ያደረጉት ትራምፕ በዳቮስ ከምዕራባውያን መሪዎች ጋር ውይይት ያደርጋሉ ተብሎም ይጠበቃል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።